አእምሮ የጎደለውን ሰው አየሁት ይልና ወደ አንዲት ሴተኛ አዳሪ ሲሄድ ያሳይሻል። ስቱፒድ ነው የሚለው መጽሐፍ ቅዱስ። ስቱፒድ ካለው እኔ ምን ላደርገው አልችልም። አሁን እነዚህ ይሳደቡ እኔ ልክ ልካቸው ነው የምነግራቸው። ዛሬ ራት ጋብዟት፣ ሩም እንግባ፣ ሆቴል እንሂድ አይልም። የጀንትልማን ስልጣኔ እንዳልሆነ አራድነት እንዳልሆነ ወንድ ልጅ ጀንትልማን ነው። ሂዝ ጀንትልማን። ጀንትልማንም ራሱ እንደ ሹመት ነው፣ እንደ ማዕረግ መጠሪያ ነው። ጀንትልማን ስትይ እንደ ማዕረግ መጠሪያ ነው እና ሂዝ ጀንትልማን። ጀንትልማን የሆኑ ወንዶች አሉ። ምልክታቸውን ልንገርሽ። እዚህ ጋር ስቶሪ አናነሳም ሰዓታችን ስለሄደ። ራሱን የሚገዛ ወንድ፣ ሰልፍ ኮንትሮል ያለው፣ ስሜቱን የሚገዛ ራሱን የሚገዛ ኢሞሽናል ያልሆነ፣ ግልፍተኛ ያልሆነ፣ ተናደድኩ ብሎ የማይነሳ ማይደባደብ፣ ጠብ ውስጥ የማይቀላቀል ወንድ እሱ ጀንትልማን። ዮሴፍ ነው የመጣልኝ እኔ። ዮሴፍ መጣልሽ? አዎ ራሱን የሚገዛ ሰው ነበር። በጣም የገዛ ሰው ነው። ዳዊት፣ ዳንኤል እንደሱ ናቸው። እና አንድ ሰው ጀንትልማን ነው የምትይው አንድ ወንድ ራሱን ኮንትሮል የሚያደርግ ሰልፍ ኮንትሮል ያለው፣ ሃይ ኢሞሽናል ኢንቴሊጀንስ ያለው፣ ጠብ ውስጥ የማይቀላቀል፣ የማይጣላ፣ ግልፍተኛ ያልሆነ፣ ድንገት ተነስቶ ጠብ የማይፈጥር ሰው አንድ ምልክት እሱ ነው። ሰልፍ ኮንትሮል አለው። ሁለተኛ ሰልፍ ኢምፕሩቭመንት አለው። ራሱን ያሻሽላል። በእውቀት ራሱን ያሻሽላል። በካራክተር ራሱን ያሻሽላል። በኑሮ ራሱን ያሻሽላል። ይደክማል እና ሰልፍ ኢምፕሩቭመንት ላይ የሚሰራ እሱ ጀንትልማን ነው። ሶስተኛ ልከኛ የሆነ ቴምፕሬት የሆነ ልከኛ የሆነ ሰው ማለት ሲበላ ልከኛ፣ ሲጠጣ ልከኛ፣ ሲዝናና ልከኛ፣ ነገሮችን ሁሉ በልክ የሚያደርግ ልክ የሚያውቅ ሊሚቱን የሚያውቅ ልከኛ የሆነ ቴምፕሬት የሆነ ሰው እሱ ጀንትልማን ነው። እሱ ጀንትልማን ነው። ከዛ ለቤተሰቡ የሚበቃ ሰርቶ ቤተሰቡን የሚያኖር፣ ሚስት ካለችው ሚስቱን እሷም ትስራ ምንም ችግር የለም ሼር ቢያደርጉ፣ ግን ሰርቶ ደክሞ ቤተሰቡን የሚያስተዳድር ልጆቹን የሚያስተዳድር ወንድ እሱ ጀንትልማን ነው። አምስተኛ ሀገሩን የሚወድ ፔትሪዮቲክ የሆነ እኔ ሀገሬ ለእኔ ምን ታደርግልኛለች ሳይሆን ጆን ኤፍ ኬኔዲ እንዳሉ ለሀገሬ ምን ላድርግላት የሚል የተገኘበትን ህዝብ የሚወድ ሀገሩን የሚወድ ዝም ብሎ ይሄ ሀገር ምናምን ይሄ ህዝብ እኮ ምናምን የሚል አይደለም፣ ግን ሀገሩን ይወዳል። ኮንሰርንድ ነው፣ ህዝቡን ይወዳል። ሂዝ ጀንትልማን። ጀንትልማን ባህሪው ይሄ ነው። ስድስተኛ ፈጣሪውን የሚፈራ ያየኛል፣ ይሰማኛል፣ እሱ እኮ ያያል የሚል ቅድም እንዳነሳሽው እንደ ዮሴፍ ፈጣሪውን የሚፈራ አላደርገውም እሱ የማይፈልገውን ነገር አላደርግም የሚል እሱ ጀንትልማን ነው። ሰባተኛ ድሃ የሚረዳ ደካማን የሚያግዝ ባለው አቅም ደካሞችን የሚያግዝ ድሆችን የሚያግዝ ድሃ የሚረዳ ሰው እሱ ሂዝ ጀንትልማን። ስምንተኛ ቶሎ ቶሎ ማለት ስላለብኝ ነው፣ ጨዋ የሆነ ዲሰንት፣ ባነጋገሩ ጨዋ፣ ቀልዶቹ የጨዋ ቀልዶች፣ ሲወጣ ጨዋ፣ ሲገባ ጨዋ፣ በጨዋታው ጨዋ፣ በቀልዶቹ ጨዋ፣ በአናኗሩ ጨዋ፣ ዲሰንት የሆነ ሂውመን ቢንግ ሂዝ ጀንትልማን ጨዋ ነው። ዝም ብሎ አይተናኮልም፣ ሴት አይተናኮልም፣ ምናምን አይተናኮልም፣ ማይሆን ቀልድ አይቀልድም፣ ዝም ብሎ እንደፈለገ ቃላት አውጥቶ አይናገርም። ዲሰንት ነው፣ ጨዋ ነው። ዘጠነኛ ፌትፉል የሆነ ታማኝ የሆነ ለአንዲት ሴት የሚታመን እዛም ማይል አይኑ ዝም ብሎ የማይንከራተት ሴት ባየል ባለፈች ቁጥ ዝም ብሎ የማይንከራተት ልቡም አይኑም አንዲት ሴት ላይ የሆነ በአንዲት ሴት የተወሰነ። ለነሱም ምነግራቸው ይሄንን ነው፣ አራድነት አይደለም በፍጹም። ለወንዶቹም ምነግራቸው እንኳን አነሳው ዶክተር፣ አንዳንዱ የተዛባ ሚዛን ነው። ለሴቷ መቆጠብ አለባት ብሎ እዛ ጋር ደግሞ ወንዱ ቦታ በመርገጥ ወንድነት የሚመስለው አራድነት። አሁን እኮ ዲስ ዴይስ ፕሌየር ወይም አጫዋች የሚባሉት ወንዶች ብዙ ሴት እንትን የሚሉ ወንዶች ይደነቃሉ፣ እንደ ማስኩሊኒቲ ይወሰዳል። ማስኩሊኒቲ ሳይሆን ስቱፒዲቲ ነው። እውነት ነው፣ ስቱፒዲቲ ነው ይላል መጽሐፍ ቅዱስ ስለሚል ነው። እንደ እንትን እንዳይመስልሽ። አንድ ሰውን ይልና ወደ አንዲት ሴተኛ ዳሪ ሄደ ይላል እና አእምሮ የጎደለውን ሰው አየሁት ነው የሚለው። አእምሮ የጎደለውን ሰው አየሁት ይልና ወደ አንዲት ሴተኛ ዳሪ ሲሄድ ያሳይሻል። በእንግሊዝኛው አእምሮ የጎደለውን ሰው አየሁት የሚለው ስቱፒድ ነው የሚለው። በእንግሊዝኛው ቨርዥን ስታዩ ስቱፒድ ነው የሚለው። መጽሐፍ ቅዱስ ስቱፒድ ካለው እኔ ምን ላደርገው አልችልም፣ አስተያየት ላደርግለት አልችልም። ስለዚህ እዛም እዛችም ጋር መተኛት አራድነት ሳይሆን ስቱፒዲቲ ነው።
ቢብሊካል መጽሐፍ ቅዱስ ቃል ነው ስቱፒድ የሚለው። የአንዲት እዚች ጋር ተኝቶ ከዛች ጋር ተኝቶ ከዛች እንትናን አውጥቻት ከእንትና ጋር ደግሞ እንዲያርግ ከእንትናን እኮ እንዲያረኳት ከእንትናን እኮ አራድነት መስሎት ነው አይደለም። ስልጣኔ አይደለም፣ ስቱፒዲቲ ነው። ስቱፒድ ያለው መጽሐፍ ቅዱስ ነው አይደለም። አእምሮ የጎደለው ነው የሚለው። ክብር አንድ ጀንትልማን አንዲት ሴት ትኖረዋለች፣ አንዲት ፍቅረኛ ትኖረዋለች፣ አንዲት ሚስት ትኖረዋለች። እሷን አክብሮ ይዞ ከሷ ጋር በፍቅር ይኖራል። የሚፈልገውን ነገር በሙሉ ይስሐቅ ርብቃ እንዳገኘ ከሷ ያገኛል። ከዛ ይሄ አድቬንቸር መስሏቸው በቃ ጀግንነት መስሏቸው ከዛ እንትናን አውጥቼ አይደለም። ይሄ መጨረሻ ውዳቂ መሆን ነው። አሁን እነዚህ ይሳደቡ እኔ ልካቸው ነው የምነግራቸው። ወንድሞቼ ናቸው። they have to know ስልጣኔ እንዳልሆነ አራድነት እንዳልሆነ። ሀረር ነው የተወለድኩት፣ ካዛንቺስ ኖር ያለው ሪች አካባቢ ነው ያደግኩት ምናምን። አራድነት አይደለም፣ በፍጹም አይደለም። ስልጣኔም አይደለም። ከአንዲት ሴት ጋርም ደግሞ ተገናኝቶ ዛሬውኑ ካንቺ ጋር ካላደርኩኝ ማለትም ኢቭን እሷ እንኳን ፈቃደኛ ብትሆን ለሱ ክብሩ አይደለም። ተዋውቋት ጋብዟት እንደው ሩጭ አልጋው እስካልገባው ሳይል መልካም አድርጎላት በክብር ትሪት አድርጓት ምናምን እንደዛ ሲሆን ነው እንጂ እሱም ራሱ መጠየቅም የለበትም። ጀንትልማን ከሆነ ሂዳዘን አያደርገው። ዛሬ ራት ጋብዟት ሩም እንግባ ሆቴል እንሂድ አይልም። የጀንትልማን ራት ጋብዞ ያደርሳታል። ሌላ ቀን ራት ጋብዞ ሲቄስ ማታል። ከዛ እንደዛ ነው ዲስከቨር ማድረግ ነው እንጂ ደስ የሚለው እንደው በቃ ተሯሩጦ ገብቶ እንደው የሆነ ነገር አይደለም። ጀንትልማን እንደዛ ያደርግ ረጋ ብሎ ቴክስት ታይም ኖ ፕሮብለም። ምንም ያስቸኩል ነገር የለም። የጀንትልማን ባህሪው እንደዛ ነው። ከዛ የመጨረሻው አስረኛው ጀንትልማን ለሴት ልጅ ክብር አለው። አሁን እንጨርሳለን። ሴት ልጅን ያከብራል። እንደውም አንዱ የጀንትልማን ትልቁ ባህሪ ለሴት ልጆች ያለው ክብር ነው። ያዳምጣታል። ብሎ አያወራም። እንትን ይገርምሻል እኮ ኮንቴነሩ እንደዚህ አስመጥቼ ያን እንደዚህ አድርጌ ያን መኪናው እንደዚህ ሸጥኩትና እንደዚህ ቢዝነሱ እንደዚህ ሆኖ ዝም ብሎ እሷ ዝም ብላ አዳምጣ አትሄድም። እሷ ስታወራ ይሰማታል፣ ያዳምጣታል። ስታልፍ በር ይከፍትላታል። ወንበር ለመቀመጥ ስትል ወንበር ስቦ ያስቀምጣታል፣ ያከብራታል፣ ሪስፔክት ያደርጋታል። የሰውነት አካላቶቿን አይደለም የሚወደው ጀንትልማን። ይሄኛው ከእንትንሽ ይሄኛው ከንፈርሽ ምናምን አይደለም። እሷን ይወዳታል። እሷን ነፍሷን፣ ማንነቷን፣ ቫሊዋን ማንነቷን ነው የሚወደው። ከነፍሷ ጋር ነው የሚተሳሰረው። ያንን አፕሪሼት ያደርጋል፣ ይወዳል። ግን የሆነ የሰውነት አካሏ ላይ የተመሰረተ ፍቅር አይደለም ያለው፣ ከማንነቷ ጋር የተያያዘ ፍቅር ነው ያለው እና ይወዳታል። ነፃ ያደርጋታል። ካልፈለገች መብቷ ነው። ጀንትልማን እንደዛ ነው። ድርቅ ብሎ የኔ ካልሆንሽ ብሎ አይደባደብም። አልፈልግም ካለች አልፈለገችም። ከዛ ኢቭን ከትዳር ውስጥም ነው። ትዳር ውስጥም እኮ አልፈልግም ካለች ምንም ሊያረጋት አይችልም። በአመቱ ከሌላ ወንድ ጋር ቢያገኛት ሰላም ብሏቸው ነው ማለፍ ያለበት። ቢኮዝ ኢዝ ጀንትልማን። ጀንትልማን እንደዛ ነው። ከፈለገች ከኔ ጋር ነች፣ ካልፈለገች ከኔ ጋር መሆን ካልፈለገች ብቻዋን ትሆናለች። ከሌላ ወንድ ጋር መሆን ከፈለገች መብቷ ነው። እኔ ጀንትልማን ከሆንኩኝ እንደዚህ የኔ ካልሆንሽ እንደዚህ ምናምን አትይም። ሌላው የጀንትልማን ባህሪ ምን እንደሆነ ልንገርሽ። ከዚሁ ጋር ከሴት ልጅን ከማክበር ጋር የሌላ ወንድ ሴት የሆነችን በፍጹም አይሞክርም። ጣቷ ላይ ቀለበት ካየ አለቀ፣ የሌላ ሰው ነች። ሊጠይቃት ይችላል በዘዴ ይሄ ነገር ጮኝነት ነው ባላለሽ ምናምን ብሎ ይጠይቃታል። ጮኛ ካላት ወይም ባል ካላት አይሞክርም። ጀንትልማን አያደርግም እንደዛ። በቃ እዛ ጋር ያቆማል። ምክንያቱም የሌላ ሰው ነች። ሬስቶራንት ውስጥ ገብቶ ቁጭ ብሎ እንደዚህ እዛ ጋር አንዲት ሴት አለች፣ ከሌላ ወንድ ጋር ነች አይደል? ግን በአጋጣሚ ፊቷ ወደ እኔ ነው። ከሌላ ወንድ ጋር ያለች ሴትን ፍለርትም አያደርግም ጀንትልማን፣ አይሞክርምም፣ አያይምም። ጓደኛው እዚህ ጋር ሆኖ እዚያችን ከወንድ ጋር ያለችዋን ሴት ሊለክፍ ወይም ሊጠቅስ ምናምን ከሞከረ ጓደኛውን ይገስጻል። ከወንድ ጋር ነች፣ የሌላ ሰው ነች፣ አታረግም። እንደዛ ነውር ነው፣ ለጀንትልማን ነውር ነው። ምክንያቱም ከሰው ጋር ነች ብሎ ነው ማለት ያለበት። አያረግም እንደዛ። ጮኛልኝ ካለችው እዛ ጋር ነው የሚያቆመው። ጮኛዋን አውርዶ በሱ ባለው ነገሮች ምናምን ብልጫ አሳይቶ ለመንጠቅ አይሞክርም። ጮኛልሽ? አዎ ጥሩ። ባለትዳርሽ? በጣም ጥሩ፣ ስላወቅሽ ደስ ብሎኛል ብሎ ይሄዳል። እዛ ጋር ከሌላ ወንድ ጋር ተቀምጣለች። በቃ መስመር አያልፍ።
ጀንትልመን ይሄ ነው። የሌላ ወንድ ሰው አይነካም። ከዛ አሴ ጀንትልመን ሴት ልጅን አይሳደብም፣ አይማታም። ሴት ልጅን የሚሳደብ የሚማታ ወንድ ጀንትልመን ሊባል አይችልም። በፍጹም የስድብ ቃል አይወጣውም ሴት ልጅ ላይ። በፍጹም እጁን አያነሳም ሴት ልጅ ላይ። የፈለገችውን ታድርግ። ከተናደደ ወክ ያድርግ ይሄድ። ወክ አድርጎ ቬንት አድርጎ ንዴቱን አውጥቶ ይምጣ። በአጠቃላይ የመደባደብ አላምንም። ግን ሴት ልጅ ደግሞ የጽጌረዳ አበባ ነች። የምትንከባከቢያት በቃ ቼሪሽ የምታረጊያት የምትጠነቀቂላት ነች። እንዴት ጽጌረዳ አበባ እንዴት ትመቻታለሽ? ሴት ልጅ አትመታ። ውሃ ታጠጫታ፣ የምትጠጣ የምትንከባከቢያት በየቀኑ ውበቷን የምትጨምሪላት ነው እንጂ ሴት ልጅ አይማታም፣ አይሳደብም፣ ዞር ብሎ ይሄዳል። እሷ ሳትፈቅድለት አንድ ጀንትልመን ምንም ነገር ማድረግ የለበት። ለመሳሳም ፈቃደኛ መሆን አለባት። ለሌላ ነገር ፈቃደኛ መሆን አለባት። ኃይል ተጠቅሞ ጉልበት ተጠቅሞ ፑሽም ማድረግ የለበትም። እሷ ፈቃደኛ መሆን አለባት። እሷ ፕሪፔርድ መሆን አለባት። ኢቨን ትዳር ውስጥ ጀንትልመን ይሄንን ነው። አንድ የተከበረ ኦነረብል ጀንትልመን ሴት ልጅን ያግዛታል፣ ይረዳታል፣ ያግዛል። ለምንድን ነው የሚረዳት? ሴት ልጅ ታረግዛለች አይደል? ታጠባለች፣ የወር አበባ አለ፣ ምን አለ። ስለዚህ በገርልፍሬንዱ ከሆነች እጮኛዋ ከሆነች በሁሉ ነገር ሊያግዛት፣ በኑሮዋ ሊያግዛት፣ በሁሉ ነገር ሊያግዛት ተገቢ ነው። ጀንትልመን ሴት ልጅን ያደንቃታል፣ አፕሪሺየት ያደርጋታል። በቃ ውበቷን ይነግራታል፣ ማንነቷን ይነግራታል፣ ከፍ ያረጋታል፣ በቃላቶች ያለመልማታል፣ ያስቡባታል፣ ያስጌጣታል፣ ይነግራታል። እኔ አንዴ ምን ገጠመኝ መሰለሽ? በጣም የተገረምኩበት ነውና የኔ ሴት አይደለችም፣ ግን ምን ያህል ቃላት ዋጋ እንዳላቸው አፕሪሺዬሽን ያየሁት የሆነ ቦታ ነበርና አንዲት ልጅ መጣች፣ ሰላም አለች፣ ትስቃለች። ስትስቅ ዲምፕል አላት። ከዛ ዋራሃትና ዲምፕልሽ ደግሞ ያምራል ብያት ሄድኩኝ። ዲምፕልሽ ያምራል ብያት ሄድኩ። ሳቀች። ከ10 ዓመት በኋላ አገኘኋት። after 10 years ሳገኛት አስታወስከኝ አለች። I think so ምናምን አልኳት። ዲምፕልሽ ያምራል ያልከኝ እሷ ነኝ አለች። 10 years ያችን ቃል አልረሳቻትም። በፍለርት አድርጌ አይደለም ያልኳት፣ ዝም ብሎ በወንድምነት ነው። ግን ያላትን ቁንጅና ነግሬያታለሁ ማለት ነው። ስለዚህ ጀንትልመን ሴቶችን አፕሪሺየት ያደርጋል፣ ያደንቃል፣ ውበቷን ይነግራታል፣ ማንነቷን ከፍ ያደርጋታል፣ ያስውባታል። ሂዝ ጀንትልመን። ይሄ ነው ትክክለኛው ነገር። መጨረሻ ላይ እናት ካለው እናቱን ያከብራል፣ እናቱን ይረዳል። እስከ መቼ ድረስ አይልም፣ እናቱን እስከ መጨረሻው ድረስ ይረዳል። ጀንትልመን እህቶቹን ይረዳል፣ እህቶቹን ያግዛል። እና የወንዶቹ ደግሞ ይሄ ነው። አሁን ለወንዶቹም ደግሞ ስንናገር ይሄንን አሉ ጀንትልሜን አሉ ብዙ አሉ። ማውቃቸው ጨዋ ሰዎች ጀንትልመን የምላቸው ወንዶች አሉ። የጎደላቸው ነገር ደግሞ ካዩ፣ ይሄንን ሲመለከቱ ካዩ ለካ እንደዚህ ነው ጀንትልመን ማለት፣ ይሄኛው ማረገው ለካ ልክ አይደለም፣ ይሄኛው ለካ ዝም ብሎ እየዞሩ መተኛት አሪፍነት ለካ አይደለም ብለው ራሳቸውን እንዲያርሙ ነው ማለት ነው።